ምን አይመለከትም ማለት ምንድነው የለቴጂ ነው አርፈሽ ቁጭ አያገባህም ማን ያገባኝ ነው እንደማገባኝ ያሳይሻለሁ ቁጭ በይ ቆነ መልስ ሴትዮ አልቀመጥም ስለዚህ ይወርዳል እኮ በጣም ነው የሚወርደው አውልቀው ብርድ በዚህ ወቅት ምን ያደርግላል ብርድ ብሎኛል ምንድነው የፈለግሽው ማወቅ እኔ አንሹ ነገር ነው ማወቅ የፈለኩት ምን ማለኩም አይደል ልክ አይደለሽም ሱሪ ነው ልክ እግዚአብሔር ያረደም ሱሪ ምን ያደርጋል እንዴ ወዴት ይሻ ምን እያደረግሽው ነበር አጥፍቶ ነው ምንድነው የሚያጠፋው የምንነቱ ጣላልኩ ጠብ እዛው ምንም አልሆንኩም እና እንዴት ያደርገ ነው ያለ ፍቃዲ ካሜራ ይዘህ አይደል አንቺ ሲጀመር የትኛው ማለት የትኛው መብት ስላለሽ ነው አንቺ ማጣይ አለኝ መብት የትኛው ቤቴ እኮ ነው ያለው እና የሆንኩ እንደሆነስ ሰላም የምወዳችሁና የማከብራችሁ ውድ ቤተሰቦቼ እንዴት ናችሁ? እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ዛሬ ደግሞ አንድ እህታችን ቤት ተገኝተናል። በሰፊው ማውራት ያለብን በጣም ያሳስባል የጓደኛዋ ህይወት ወደየት እየሄደ እንደሆነ ግራ ስለገባት ነው እኔን የጠራችኝና ምንድነው ማንስ ምን ቢያደርግ ነው ጓደኛዋ ምን አይነት ነገር ቢገጥማት ነው የሚለውን እንግዲህ በዝርዝር ለማወቅ ነው እዚህ ተገኘነው። እናንተ ደግሞ ላይክ ሼር በማድረግ አብሮነታችሁን አሳዩን። አዲስ ቤተሰቦች ደግሞ ሰብስክራይብ በማድረግ ቤተሰቡን ወዳለው አሁን ወደ ቆይታችን እንዴት ናሽ? እግዚአብሔር ይመስገን ሰላም ነው አለን። በአካል ስለተገናኘን ደስ ብሎኛል። እኔም ደስ ብሎኛል። እዚህ ድረስ ያው ጠርቼክ ያለውን ነገር ላካፍልሽ ሼር ላደርግ ስለመጣክ በጣም አመሰግናለሁ። እሺ እንግዲህ መጀመሪያ በመታወቅ ትጀምሪልኝና ያለውን ነገር በተወሰነ ያው በስልክ የነገርሽኝ ነገር አለ ከጓደኛሽ ጋር ተያይዞ ያለው ነገርና ያ ነገር ለኛ በቂ ስላልሆነ ነው። ታውቂያለሽ የሥራ ባህሪ ትክክለኛ ነገር ያስፈልገናል። በዛ ተነስተን ነው የምንሄድበትም መንገድ የምንሄደውና ከዛ አንፃር ነው እዚህ ልገኝ የቻልኩት። እስቲ ራስን በማስተዋወቅ ሁሉን ነገር አስረጅ። እሺ እኔ ሃይማኖት እባላለሁ። ጓደኛዬ ደግሞ ራሄል ትባላለች ማለት ነው። እኔና ጓደኛዬ በጣም የረጅም ዓመት ጓደኛሞች ነን። ከዛም በዘለለ ደግሞ ስራን ቦታ አንድ ላይ ነው የምንሰራው፣ አንድ ላይ ነው የምንገባው፣ አንድ ላይ ነው የምንወጣው። እኔና ጓደኛዬ መሀል ምንም ድብብቆሽ የለም። እኔና ጓደኛዬ ጋር የሚደባበቅም የሚሸፈንም ሚስጥር የሚባል ነገር የለም ሁለታችንም ጋርና ጓደኛዬ እኔ እናንተንም ላማክር ያሰብኩትና ለእናንተም ያው ነገሩን ሁሉም ነገር ግራ ስለገባኝ ነው። ከቀድሞ ሁኔታዋ የሆነ እያየሁ ያለሁት ነገር ለየት አለብኝ እና ይሄንንም ነገር እስኪ በራሴ ለማጣራት ሞክሬያለሁ። ነገር ግን ምንም ልደርስበትም ላገኝ የቻልኩት ነገር የለም። ሁኔታዋም ትንሽ ቀይር ስላለብኝም ጭምር ነውና ጓደኛዬ ከሆነ ጊዜ በኋላ የሆነች ያለችው ሁኔታ ምንም ነው ልክ ያልሆነልኝ እና ጸባዩዋ ይቀያየራል። ስራ ቦታ በጣም ቢስ ናት፣ ከሁሉም ጋር በጣም ቢስ ሆና ነው የምታወራው። ልክ ግን እኔና እሷ መሀል ላይ ያለው ነገር ትንሽ ደስ አይልም ስልክ እንዴት ብዬ ላስረዳክ አለ የሆነ ሰዓት ላይ የሆነ ቅይርይር ትልብኛለች። የሆነ ነገር እንዳውቅባት አፈልግም፣ እንዳውቅባት የምትፈልገው ነገር የለም። ከዛን ደግሞ ወንድሟ ይሁን ምን ይሁን አላቅም ብቻ የሆነ የምታወራው ሰው አለ የት ነህ ቤት ጠብቀኝ ምናምን ትላለች እና ምንድነው ብዬ ጠየኳት። እስኪ ነገሩን ግልጽ አድርግልኝ ስላት ምንም ነገር የለም ስራ አለብኝ እንዲህ ያለብኝ ያለሽ ብቻ የሆነ ነገር እየፈጣጠረሽ ከኔ አጠገብ መሸሽ ነው መራቅ ነው የምትፈልገው ማለት ነው። እና ግራ ገባኝ ይሄ ነገር ምን እንደሆነ ለማጣራት ሞከርኩኝ። ጭራሽ ነው ልደርስበት ያልቻልኩት እና ይሄንኑ ነገር ነበር ለእናንተ ለማማከር ያሰብኩት። ወንድሟ ይሁን ሌላ ሲሆን አላውቅም ብለሻልና ከማን ጋር ነው የምትኖረው? እሷ የምትኖረው ከወንድሟ ጋር። እንደው ምናልባት ላንቺ ያልነገረችው ወይንም ደግሞ ቅድም ብለሻል በእርግጥ መደባበቅ ምናምን አይነት ነገር የለም ብለሻል፣ ግን የግል ህይወት ጀምራ ይሆን ብለሽ አስበሻል? የግል ህይወት እንኳን ጀምራለች ማለት ያው ፍቅር ምናምን የፍቅር ጓደኛ እንደዛ ጀምራለች ብዬ አላስብም። ምክንያቱም አብረን ነው ስራ ቦታ የምንውለው። ከዛም በኋላ ነው ከሆነ ሰዓት በኋላ ነው። በዚህ ቅጽበት መቼስ የፍቅር ግንኙነት እንደዚህ አይነት ህይወት ውስጥ ትገባለች ብዬ አላስብም። ቢኖርም ደግሞ ለኔ ሳታማክርና ሳትነግረኝ የምታደርገው ነገር ያለ አይመስለኝም። ምክንያቱም በጣም ግልጽ ከመሆናችን የተነሳ እንደዛ አይነት ነገር ውስጥ እንኳን የገባች አይመስለኝም። ግን እኔ እንጃ ብቻ አላቅም የሆነች ያለችው ነገር ግራ ነው የገባኝ። ወንድሟንም ነው ብዬ ወንድሟም ጋር ቤት ስመጣ የሆነ እሱ ላይም የማየው ነገር አሪፍ የሆነ ነገር አይደለም። እንዴት እኔ እንጃ የሆነ የመሸማቀቅ ይሁን
የሆነ ኩስስ ብሎ መቀመጥ ይሁን አላውቅም፣ ብቻ የሆነ ነገር ሰው ላይ የምታየው ነገር አለ። የሆነ ደስተኛ አይደለም እንደ በፊቱ። በፊት እኔ ቤት ሲሄድ በጣም ደስ ብሎት ሰላም ብሎኝ በስነ ስርዓት ምን ብሎ ነው። አሁን ግን ጭራሽ እኔና እሷ ፊት ለፊት ከሆንን እንደውም እሱ ወደ ውስጥ ነው የሚገባው ማለት ነው። አብሮንም መቀመጥም መጫወትም አይፈልግም፣ ወደ ውስጥ ይገባል። እና ይሄ ነገር በጣም ነው ግራ ያጋባኝ፣ ምን እንደሆነ ግራ ገባኝ። እሱንም ለመጠየቅ ሞከርኩኝ። ምን ሆነክ ነው? የሆንከው ነገር አለ? ለምንድን ነው እኔ ስመጣ ወደ ውስጥ የምገባው? ደግሞ እንደ በፊቱም ሰላም አትለኝም። በሰላም ነው ስለው ምንም በሰላም ነው፣ የሆነ ሲሪየስ የሆነ መልስ አለ። እንደዛ አይነት ነገር ነው ብቻ ነግሮኝ የገባው። ብቻ የሆነ ነገር ያለ ነው የሚመስለኝ። እኔ እንጃ እኔ አላውቅም። እሱ ተማሪ ነው ወይስ ሰራተኛ ነው? እሱ ተማሪ ነው። ተማሪ ነው። አዎ ተማሪ። ምናልባት ደግሞ ያው እንደዚህ ተማሪ ከሆነ የውጤት ጉዳይ ምናምን አስጨንቆት ይሆናል ብለሽ ያስበሻል? ወይንም ደግሞ ቤት ያን ነገር ካየሽ በኋላ እህትየውን ጠይቀሻል? ምን ሆኖ ነው ወንድምሽ እንደዚህ አይነት ነገር ባህሪ ለውጥ ያመጣው ብለሻል? ብያታለሁ። አይ ምንም ስለማይመለከትሽ ነገር እንትን አትበይ ነው ምናምን ነገር ነው ያለችኝ። በፊት እንደዚህ አልነበረም ማለት ነው? አይመለከትሽም ምናምን የሚባል ነገር የለም በጭራሽ። እና ስለ ወንድሟ ሳነሳ አይመለከትሽም ነገር ባታወሪ ደስ ይለኛል ብላ ከፊት ለፊቴ ነው ዞር ያለችው። እሺ ስራም ስንወጣም ስንገባም አንድ ላይ ነው ብለሻል። እና ይሄ ባህሪዋን ከቀየረች ጊዜ በኋላ ለብቻ እዚህ ቦታ ልሄድ ነው ምናምን ብላሽ የሄደችበት ቦታ አለ? ወይንም ደግሞ ቤት ከገባች በኋላ ተመልሳ ቦታ የሄደችበት ቦታ ያየሽው ተከታትያለሁ ብለሽኛል። ከዛ አንጻር እንደዛ አይነት ነገር ነበር? እንደዛ አይነት ነገርም አላየሁባትም። የሆነ እንዲህ ተከታትላ ቤት ልሁን ብላ ምናምን ወታ ስትሄድ አላየሁም። ግን ከስራ ቦታ የሆነ ትወጣለች። አንዲ የሆነ ከስራ ቦታ አንዲ ደርሼ የመጣበት አለ ብላ ትሄዳለች። እኔ ሳላቅም ወታ ትሄዳለች። ሜቢ እኔ ስለማስጨንቃት ነው ብዬ ማሰብኩኝ። የት ነው ለምንድነው የምትሄጂው ምናምን ነገር ብዬ እንዳልጠይቃትም መሰለኝ ወታ ስትሄድ ምናምን። ከዛም በኋላ እኔም ስራ ስለነበረብኝ ያው ብዙም ቼክ አላደረኳትም። ታውቃለህ ይሄኔ ቤት ውስጥ ምናምን ያለውን እዛ ስራ ቦታ ያለውን ነገር አጣራውኝ እንጂ ከስራ ቦታ ብቻዋን ወታ ትሄዳለች። ከስራ ባልደረቦቿ ጋር ምን አይነት ግንኙነት አላት? በጣም ፒስ ናት። ከሁሉም ጋር በጣም ሰላም የሆነ ግንኙነት ነው ያላት ከሁሉም ጋር። ስራ ቦታ ከሴቱም ከወንዱም ጋር ከአለቃችንም ጭምር በቃ እዛ ቦታ ስራ ቦታ ላይ በጣም ፒስ ናት። ከሁሉም ጋር ትጫወታለች በአግባቡ ነው እንትን። ከዛም በኋላ እንደው ከሌላው ባሻገር ከኔ ጋር ነው የሆነ ይሄ የመነጫነጩም የመኮሳተሩም የሆነ ጓጓይ ማለቱም ነገር አሁን ከቅርብ ጊዜ ያመጣችው። ስራ ቦታ ስትሆንም እኮ ከኔ ጋር በጣም እዛ ስራ ቦታ እንዳለው ሰው በጣም ተከባብረን ነው። ግን እዛ ቦታ እንዳወራባትም እንዳነሳባትም አፈልግም። ውጭ ላይም ስትጠይቂያት ደግሞ ጥሩ ምላሽ የለውም። ጥሩ ምላሽ አይደለም፣ የሆነ ግትር ያለ መልስ ነው መልስልኝ። እና ይሄ ነገር ትንሽ ግራ አጋባኝ እና ምን ማድረግ እንዳለብኝ ግራ ገባኝ። ምንድነው ማድረግ ያለብኝ? ምንስ ነው መሆን ያለብኝ? እንዴት መከታተል እንዳለብኝ ሁሉ ግራ ገባኝ። እንዳልኩ እኔ በራሴ መንገድ ያው ስራ አቋርጬ መውጣት አልችልም መቼስ የከፋ ነገርም ታደርጋለች ብዬ ስላላሰብኩም ጭምር ነው። ግን አሁን ደግሞ ነገሩ ታውቃለህ እየባሰ መጣ እና ይሄ ነገር በጣም አጠራጠረኝና ለዛም ነው ታውቃለህ እናንተን እርዳታ ፈልጌ ላማክርክም የደወልኩልህ ለዛ ነበር። እሺ አንድ በጣም እንቀራረባለን ብለሽኛልና ሁለት ጥያቄ ልጠይቅሽ። አንደኛ ከረጅም ዓመት ጓደኝነት ነው እና ምናልባት ይሄ በግል ህይወታ ወይም ከዚህ በፊት በፍቅር ህይወት ተጎድታ አዝና የነበረበት ወቅት አለ የምታውቂው ወይ የነገረችሽ ምናምን? እንደዚህ አይነት ነገር እንኳን ነግረኝ አታውቅም። የለም እንደው መጀመሪያም የፍቅር ህይወት ውስጥ አልገባችም። እንደሌለ ነው የምትነግረኝ። እንዳነሳባትም አትፈልግም። ሲጀመር ምን ያደርጋል በእናትሽ ማይመስል ወሬ አታውሪ ትለኝ። ምንም አይጠቅም ወሬ አታውሪ ምን ይሰራል ነው የምትለኝ እንጂ ይሄ አንቺ እንደምታውቂው ወይንም ደግሞ ኑሯት ወይንም ጎርታ ምናምን ያሳለፈችው ህይወት የለም አንቺ እስከምታውቂው። እኔ እስከማውቀው ድረስ የለም። እንግዲህ እኔም ሳነሳባት እኔ የሆነ ማይጠቅም ወሬ እንደሆነ ነው። ምን ያደርጋል ስራ መስራት ነው። ከስራ ይዘለለ ምንም ሌላ አስፈላጊ ነገር እንዳልሆነ ነው። ስለ ትዳርም ሳነሳባት ምን ይሰራል ትዳር ነው የምትለው። አይ ትዳር እኮ ብትይዢ ምናምን እንደዚህ ብትሆኚ እንደዚህ። እኔ ደግሞ እንድትቀራረብ እፈልጋለሁ። የሆነ ፍቅረኛ እንዲኖራት እፈልጋለሁ። የሆነ ትዳር ብትመሰረት ቤተሰብ ብትመሰረት ብዬ የሆነ የምትመኛው ነገር አለ ብቻ ለጓደኛክ። እኔና እሷ ከጓደኛነትም እኔ እህት ስለሌለኝ ያው እንደ እህቴም ጭምር ነው ማየት። ለዛ እንደዛ አስብላታለሁ እና ሳነሳባት ምን ይሰራል ነው የምትለኝ። ምን ያደርጋል በእናትሽ ትርፉ ጭቅጭቅ ነው፣ ትርፉ ሌላ ነገር ነው፣ ምን ይሰራል ነው የምትለኝና ስለዚህ ስልክ ደውላ ተዘጋጅተህ ጠብቅ ምንድን ሌላ የምትለው? አዎ ተዘጋጅተህ ጠብቅ የት ነህ ምናምን ነገር አቤት አትሆንም እንዴ ምናምን ነገር ትላለች። እና
ወንድሟንም መሰለኝ እኔ ሳላቅ የጀመረችው ነገር ያለ መሰለኝ። የት ነህ ምናምን ነገር ትላለች። ከዛም በኋላ ተመለስ ምናምን ነገር የምትለውም ነገር አለ። የሆነ ኃይለ ቃል የምታወጣው ነገር አለ። እንደው ከዛ ከደወለች በኋላ ስልኳን ቼክ ለማድረግ የሞከርሽው ነገር የለም? ስልኳ ላይ ያየሽው ነገር የለም? ስልኳንም ጭራሽ ነው ማታስነካኝ። ጭራሽ ስልኳ ከእጇ ማይወጣ በቃ ለማንም ስልኳን አሰካም ሁላ ቢሮም ሆነ የትም አሰካ እጇ ላይ ነው ስልኳ። ይሄ እንዳልሽኝ ከቅርብ ጊዜ በኋላ ነው። እንደው ምናልባት በራስሽ ግምት እንግዲህ ብዙ ነገሮችን ለማግኘት ሞክረሻል፣ ፈልገሻል። እንደዚህ ገጥሟት ይሆን ወይ እንደዚህ ነገር ውስጥ ብለሽ የገመትሽው ነገር ይኖራል ከወንድሟ መቀየርም ጋር ተያይዞ? እንጃ እንደዛ የገመትኩት ነገር የለም። ምናልባት ከወንድሟ ጋር ሰላም አልሆነችምም ብዬ አሰብኩኝ። የሚያጣላቸው ነገር ይኖራል? የሚያጣላቸው ነገር የለም፣ ግን እኔ እንጃ። ምናልባት በቃ የሆነ ከወንድሟ ጋር ነው የምትኖረው እና እሷ የሆነ እኔ እንጃ ወንድሟ አስጨንቋትም ያው ወንድሟ ከዱርዬ ልጆች ጋር ይውላል። ከነሱ ጋር እንዲውል ምናምን ነገር አፈልግም። ያ ነገር በዛ ልክ እሷን ሊቀይር ይችላል። አንቺ እንደዛ ብለሽ ነው ያሰብሽው? እና ይሄን ያህል ደግሞ የሚቀይር ነገር አይደለም። እሱን መቀየር ትችላለች ብዬም አሰብኩኝ። አንቺ ጋርም ተነጋግራ ደግሞ ወንድሜ እንደዚህ ሆነ ልትልም ትችላለች። እና ግራ ገባኝ። የወንድሟ ሁኔታ ልክ አልሆናለኝ። ታውቃለህ፣ ቤት ሲሄድ የሆነ ደስ የሚል ነገር በፊት የማውቀው ወንድሟን ሊሆንልኝ አልቻለም። እኔን ሲያየኝ የሆነ ሰላምታው ራሱ በእጅ አይደለም። ታውቃለህ፣ ሰላም ነው ብቻ ብሎ ወደ ውስጥ ነው መግባት የሚፈልገው። ማውራትም አይፈልግም፣ እዛ ጋር መቆምም አይፈልግም፣ ምንም አይፈልግም። ወደ ውስጥ ይገባል። ከዛን ግን ያየሁት ነገር ቢኖር በአይን ያወራሉ ማለት ነው። የሆነ ምን እንደሆነ ባላውቅም እንዲህ ግልምጥ ምናምን የማድረግ ነገር አለ ከሱ ጋር። እሷ ናት እንደዛ ምናምን ነገር ስታደርገው እሱ በዛ ሰዓት ነው ወደ ውስጥ ምንም ይገባ እና ትንሽ ይሄ ነገርም የሆነ አጠራጠረኝ። ምን ልጠረጥር ይቻላል? ወንድሟም አይደለም ብዬ አሰብኩኝ። ወንድሟም አይደለም ስልክ የሆነ አላ በቃ ከምታሳየው ነገር ወንድሟም አይደለም ወይንም የሆነ በአባት ወይንም በእናት ያጎቷም ልጅ ነው ዘመድ ነው ብቻ የሆነ የምታስበው ነገር አለ አይደል? የሆነ ልጁ ላይ ጭቁን የምታደርገው ነገር የሆነ ግራ አጋባኝ። በጣም ምንድነው በጣም ግራ ይገባኝ። ለመናገር የተወሳሰበ አይነት ነገር ነው። ምክንያቱም በዛ ልክ ቅርበት የነበራችሁ ተቀየረ፣ ሌላ ሰው ነው የሆነችው። ወንድሟ ላይ ሌላ ሰው ነው። ወንድሟ ደስታውን ተነፍጎ ነው ያለው፣ ጥሩ ላይ አይደለም። እሷም ከአንቺ ጋር ጸብ ውስጥ ናት። እንግዲህ በራሽ ተከታትለሻል። የግል ህይወት የላትም ምናልባት ስለ ቤተሰቦች የምታውቂው ነገር ካለ ከነሱ ጋር አለመግባባት፣ ግጭት ኖሮ ይሆን? ቤተሰቦቿ እንኳን ያው ክፍለ ሀገር ነው የሚኖሩት። አባቷ በህይወት የለም። ወንድሟም አንድ ነው። አንድ ታናሽ እህት አለቻት። እነሱንም ደግሞ የምታግዛቸው እሷ ናት። እናትየውና ታናሽ እህቷ። እሱ ወንድሟ እዚህ ነው። ከዛ እነሱን ደግሞ የምታግዘው እሷ ናት። እነሱም ይሄን ያህል የከፋ ነገር ላይ ያሉ አይነት ሰዎች አይደሉም። አላቸው ስልክ የሚንቀሳቀሱበት ነገር ማለት ነው። እሷም በዚህ ልክ ስትረስ ውስጥ ወይንም አንቺ ላይ የሚቀያየር አይነት አይደለም፣ በጭራሽ አይደለም። እዛም ደግሞ ደውያለሁ። ባይገርምክ ታናሽቷ ጋር ደውያለሁ። እንደዚህ ሆናለች ብዬ ሳይሆን ቤት ደህና ናችሁ ምን ሆናችሁ ነው ምናምን ነገር ብዬ ደውዬ ጠይቄያለሁ። ከዛም በኋላ አይደናለም ጠፈሽ አልኳት። እህቷ ያው እዚህ ትመጣ ስለነበረ ጠፈሽ ምናምን ብዬ እዛ ሰላም እንደሆነ ምናምን ነው። ከዛም በኋላ እናቷንም አገናኝተኝ አውርቻለሁ። እዛ ሰላም ጉዳይ ምንም ነገር የለም። ታሪኩ በጣም ግራ የሚያጋባ ነው። እንዳልሽ የግል ህይወት የላት፣ ከቤተሰቦቿ ሰላም ከሆኑ በዛ ላይ ወንድሟ ተቀይሯል፣ እሷ ተቀይራለች። የወንድሟ ነገር አንቺን አጠራጥሮሻል ማለት ከሚሆነው ነገር አንፃር? በጣም አጠራጥሮኛል። እኔ እኮ ያቺ ታናሽ እህቷንም ለመጠየቅ ፈለኩኝ። ወንድም አላችሁ እንዴ ወንድማችሁ አይደለምም ልል ፈለኩኝ። ምን ተብሎ ይባላል? ከኋላ ደግሞ የሆነ ሌላ ችግር ያመጣል ብሎ በቃ እንደዛም ስላሰብኩኝ ያው ዝምታንም መረጥኩኝ። ከዛም በጣም ሲጨንቀኝ ነው ታውቃለህ ወደ እናንተም የመጣሁት። አምነሽን ስለመጣች በጣም እናመሰግናለን። እንዳልኩሽ እሷን እኔ ሁለት ነገር ሊኖር ይችላል። አንደኛ እስቲ ዲቴል ዝም ብለሽ በጣም ያው ቁጣዋን ምናምን ችለሽ በደንብ ማውራት፣ ካልሆነ ደግሞ የተለየ እንቅስቃሴዋን የቤትና የውጭ እንቅስቃሴዋን እኛ መከታተል እንችላለን እንዳስፈላጊነቱ ማለት ነው። ቤት ምን ቢሆን ነው ወንድሟ እንደዛ አይነት ነገር የሚያሳየው?
ውጭ ላይ ማየት ህይወት አላት የትስ ነው የምትሄደው ምናልባት እንዳልኩሽ የሰው ልጅ የሆነ ነገር ከፈለገ በጣም ብዙ ነገሮችን ማድረግ ይችላል። የፈለገ ክሎዝ ብትሆኑ በጣም ብትግባቡ ሌላ ነገር ላድርግ ብትል በደንብ መደበቅ ትችላለች። ራሷን ቀይራ ብዙ ነገር ልታደርግ ትችላለች እና እዛ ነገር ላይ ከመደረሱ በፊት ያለውን ነገር የወንድሟን የእሷን መረበሽ ለማረጋገጥ ምክንያቱን ለማወቅ መጀመሪያ ከቤት ብንጀምር ከቤት ጀምረን ቤት ያለውን ነገር ወንድሟ ጋር ምን አይነት እንዳልችውስ የምር ወንድሟ ነው አይደለም የሚለውን ለማወቅ ከቤት እንጀምርና ከዛ በኋላ እዛ ካላገኘ ደግሞ ውጭ ላይ እንከታተላታለን። ከቤት ስትል እንዴት ነው የምንጀምረው? ከቤት የምንጀምረው እንዴት መሰለሽ? አንደኛ እንዳልኩሽ አንቺ ላይ እየተቀያየረ ስለሆነ በቁጣ ምናምን የምታወራሽ እሱ የሚከብድሽ ወይም የምትፈልጊውን ነገር እኛ የምንፈልገውን ነገር ማናገኝ ከሆነ ካሜራ ነው ልንሰጥሽ የምንችለው። ካሜራ እንሰጥሻለን። በጣም ትንሽ ካሜራ በጣም በጥንቃቄ የምትቀመጥ ናት። እሷን ካስቀመጥሽ በኋላ ቤት ውስጥ ያለውን ነገር እንቅስቃሴ እናያለን። ከዛ በኋላ ውጭ ላይ ሆነን መከታተል የምንችለው ነው። የተለየ ነገር ከሌለን አሁንም እንዳስቀመጥሽ ምክንያት ፈጥረሽ ሂደሽ ደግሞ መልስ ታወጪና ውጭ ላይ ያለውን እንከታተላለን። ቤትም የሚገኝ ነገር ካገኘን አገኘን። እንደዛ አይመስለን? ምክንያቱም መጀመሪያ ከቤት እንጀምር። ውጭ ላይ ምናምን ዝም ብሎ መባዘን እንዳይሆንብን የቤቱን መነሻ አድርገን ምናልባት ቤት ውስጥ ብቻውን ስትሆን ስልክ ልታወራ ትችላለች ምናምን እንደዚህ አይነት ነገሮች ስለሚኖሩ ከሆኑ ሰው ጋር ልታወራ ስለምችል ወደ ቤት ላይ ምንም ነገር ካላገኘ ወደ ውጭ የሚመራን ነገር ግን እናገኛለን። ስለዚህ መጀመሪያ ቤቱን እንሞክር። አላሰብኩትም ነበር። እንደዚህ አሪፍ ሀሳብ ነው። ስለዚህ አሁን የምንሰጥሽ ካሜራ በጣም ጥንቃቄ ዛሬ እናገኛታለን። እርግጠኛ ነሽ? እናገኛታለን ብዬ አስባለሁ። ልደውልላትና እናገኛት ይመስለኛል። እሺ ደውይላት። ከዛ በኋላ እንዳልኩሽ ካሜራውን በጥንቃቄ ታስቀምጭና ያለውን ነገር አንቺንም በስርዓት ካናገረች አናገረች ለማናገር ሞክሪ። ካልሆነ ደግሞ ብለሽ የሆነ ቦታ ታስቀምጭና ትወጫለሽ። እሱ ደግሞ የሚያሳየውን ነገር ያሳየናል ማለት ነው። በዚሁ አጋጣሚ ግን በጣም ላመሰግንሽ ማለት የጓደኛሽ ነገር እንደዚህ አሳስቦሽ እኛን ለመጥራት ስለፈለግሽ ያለውን ነገር ትክክለኛውን ነገር ለማወቅ ስለመጣሽ በጣም ነው የምናመሰግነው። እንደዚህ አይነት ጓደኝነት እንግዲህ የሚበረታታ ነው። ለእኛም እንደንቺ አይነት ጓደኛ ይስጠን እንላለን። አሜን አሜን። እኔም በጣም አመሰግናለሁ እዚህ ድረስ ስለመጣችሁ በጣም ነው የማመሰግነው። እሺ ስለዚህ ዝግጁ ነሽ? ትደውይላትና እንሄዳለን። መኖር አለመኖር ይቻላል አይመስልም? ካሜራውን ይዛል። በቃ እሱን እናደርጋለን። ስልክ እኮ ረስቼ ስልክሽን አታስፈኪ። እያሰብክ ምንም ማየት የምትፈልጊው ነገር አለ? አንቺ የደበቀው ነገር አለ? የለም ያለሽ ነው ማሪ። አንዳንድም ፕራይቬት የሚባል ነገር አለ። እና ደህና ነሽ? እንዴት ነሽ? ሁሉም ከየት መምጣትሽ ነው? በስራ ቦታ ነው። ዛሬ ረፍታችን ነው፣ ግን እዛ የሆነ የረሳሁት እቃ ነበረ። የትናንት እቃ እዛው ትቼ መጥቼ ነበር። እሱን ለማምጣት ሄጄ ነው። ግን ልክ ለወጣ ስን ይመጣል። አሁን ገብቼ ገና ልብሴን ቀይሬ ነው የምወጣው። የምር ምን ነው የሚሄድበት ቦታ አለ። የምትሄጂ ነው? እያንዳንዱ ነገር ይነገራል እንዴ? ያው እኔና አንቺ መሀል እኮ መደባበቅ የለም። እዚህ ፋሚሊ ጋር ነው የሚሄድ። ኧረ የት? እዚህ ፋሚሊ አለ እንዴ? አሉ እንዴ? ከዛ መጡ እንዴ? አልባይ አይ ነሽ ደህና ነሽ? አሉ። እኔማ እኮ በቃ ታውቂያለሽ የሆነ ነገር ልጠይቅሽ አስቤ። ምን ጠይቅ? አይኑ ታውቂያለሽ ከሆነ ጊዜ በኋላ ይሆንሽ ያለሽው ነገር ታውቂያለሽ መቼስ ልክ አይደለም። የሆነ ቅየር ያልሽብኝ ነገር አለ። የሆነ ሳላቅ ያጠፋሁት ነገር አለ። ያስቀየምኩሽ ሜቢ ግራ ገባኝ። ምን በወጣሽ አንቺ? ምንም ያስቀየምሽ ነገር የለም። ለምን እንደዚህ ትቻለሽ? እኔ እንጃ ብቻ ቅየር ያልሽብኝ ነው። አልታወቀሽም ነው? አሁን ልሄድ ነው ስላልኩሽ ነው መተሻ እንኳን በስተከ ስላላስተናገርኩሽ። አይ እንደዚህ ምናምን እናፈላለሽ ነበር፣ ግን ዛሬ በጣም ቸኩላለሁ። እሱ ችግር የለም። ያው ከጊዜ በኋላ ተቀየርሽ ምናምን። አይ ነው ተቀይረሻል። የምር እንደዚህ አልነበርሽም እንዴ? በጣም ተቀይረሻል። እኔ ማውቃት ልጅ ብቻ አይደለችም። ሳውራሽም የሆነ ጤነኛ መልስ አይደለም የምትመልሽልኝ።
እኔ እኮ ግራ ገባኝ። ሳላቅ ያደረኩት ነገር አለ። ምንም እኔ ታውቂ ፈልገሽ ነው? ምን ማወቅ ፈልገሽ ነው? ምንም እኮ የደበኩሽ ነገር የለም። ምንም ማወቅ ያለብሽ ነው ብዬ የማስበው ነገር ደግሞ የለም። ነው ወይስ የሰማሽው ነገር አለ? የሰማሽው ሰማለሁ ካለ ንገሪኝ። እኔማ ምን ሰማለሁ? አንቺ እንደዚህ ልትንቻልሽ አይደለም። ይኸውልሽ ተረጋጊ። ለምን እንደምትናደጂው አይደለም። አንቺ አካውንሽ ነው የኔ ሁኔታ አይደለም። የአንቺ ሁኔታ ለአንቺ አልታወቀሽ መሰለኝ። ከኔ ጋር ቤስት የምትሆኚው ስራ ቦታ ብቻ ነው። ከስራ ቦታ ውጭ የሆነ ነገር ስጠይቅሽ የሆነ የማይመለከትሽን ነገር አትግቢበት ያለሽ። ስለ ወንድምሽ የሆነ ነገር ስጠይቅሽ አይመለከትሽም ትኛለሽ። የሆነ ግራ ገባኝ። ብቻ የሆነ የተፈጠረ ችግር አለ። ምንም የለም። ስለሱ ለማወቅ የፈለግሽው ምንም የለም። እና እኔ ስለሱም ለማወቅ አይደለም። ለማንም ልወጣ ነው እኮ ትወጫለሽ። አብረን መሄድ እንችላለን፣ እንሄዳለን። ዛሬ እንደውም እረፍታችን ነው። እዛም ደርሰሽ ከፈለግሽም አብረን መሄድ እንችላለን። ካልሆነ ያው እዛ ደርሰሽ ስትመለሽ ሻይ ቡና ማለት እንችላለን። በቃ ስመለስ እደውልልሻለሁ። ምነው በጣም ቸኩለሻል ነው? እኮ አብረን መሄድ እንችላለን። ካልሆነ ቤት ነሽ ስትመለሽ የሆነ ሰዓት ላይ ሻይ ቡና እንላለን እኮ። ስመለስ አገኝሻለሁ። እኔ አሁን ልወጣ ነው እኮ። ምን ውጭልኝ እያልሽ ነው? አዎ ውጭልኝ። ምን ነው እኮ ይሄን እንዲህ ብዬ እንድናገርሽ ነው የምትፈልጊው? ላስቀይምሽ አልፈልግም። በቃ ኖ ዛሬ እኮ አዲስ አይደለም ለአንቺ ማስቀየም። እንዴ ማስቀየም ከጀመርሽ እኮ አንቺ ቆየሽ እንዴ። አልወጣ ነው እኮ። ተረጋጊና ቁጭ ብለሽ እናውራ። ትሄጃለሽ፣ ትደርሺበታለሽ። እኔ እንደዚህ ምንድን ነው የፈለግሽው ማወቅ? እኔ አሁን ነገር ነው ማወቅ የፈለግኩት። ምንም አልሆንኩም። አይ ልክ አይደለሽም እንዴ። እኔና አንቺ መሀል እኮ እንደዚህ አይነት ነገር ተፈጥሮ አያውቅም እንዴ። ብቻ ከሆነ ጊዜ በኋላ እየሆንሽ ያለሽው ነገር ምንም ልክ አልሆን ብሎኛል። ስለሱ እስኪ ንገሪኝ። ለማንኛውም እየሆንሽ ያለሽውን ነገር አስቢበት በደንብ። በቃ በደንብ አስቢበት። ልክ አይደለሽም ያለሽው ሁኔታ፣ ወይንም እንዳውቅ ያልፈለግሽው ነገር እንዳለ አውቃለሁ። በቃ እሺ እንጂ እወጣለሁ። ተረጋጊ አንቺ። እኮ እወጣለሁ። አሁን ውጪልኝ። እወጣልሻለሁ። ይኸውልሽ ግን አስቢበት፣ በደንብ አስቢበት። እየሆንሽ ያለሽው ነገር ምንም ልክ ያለው ነው። በኋላ እደውልልሻለሁ። ደስ አይልም። ብቻ መሆኑም አይችልም እንዴ? ይሄ ልጅ ደግሞ የት ሄዶ ነው? ሄሎ አንተ የት አባይ ሄደህ ነው? አሁን ቶሎ ና። ሌላ ወሬ አልፈልግም። አንተ ዳዊት አታበሰጨኝ። አሁን ያስኩን ይዘና ጀበር ለምን ወጣ? ምንም ምክንያት አልፈልግም። በቃ አሁን ቶሎ ና። እየጠበቅኩ ነው። አፍጥ ነው። እንጂ ደግሞ ዝም ብላ የምትጨቃጨቀው በስመ አብ። ቆይ 5 ደቂቃ ያርፍዳል እንጂ ደግሞ እኔን ለማመጡ እንዴ? ሄሎ አንተ የት ነህ? በር ላይ ቶሎ ና ታዲያ። እንደዚህ አድርጎ መበቀል ነው እንጂ እጭ ሲያስጠሉ። ሁሉም አንድ አይነቶች። የኔ ወንድም እንኳን አይሻልም። አንተ
እዚህ እኮ ከልጆች ጋር መጀመሪያ ሲጀምር ለምን ወጣ? ሲጀምር ለምን ወጣ? እያናገርኩህ እኮ ነው። ጓደኞች ጋር ምን አይነቱ ነው? ናግጆሽ ነው ቁጭ በል። ምንድን ነው የምትሸማቀቀው? ሲጀምር እንዳትወጣ አላልኩም? ምንም አልሆንኩም። ምን ሆንኩ? እና እንዴት እያደረገ ነው? ለአምስት ደቂቃ ገብቼ ቁጭ ብል አንተ ጥፍት ብለህ ሂድ። በዛ ላይ ምግብም አልሰራህም። ሳትሰራ ነው የወጣው። እንትን እኮ ነው ዘይት የለም ብዬ ነግሬሽ ነበር። ሽንኩርትም እና መጀመሪያ ነው አትናገርም? እኔ ባበላው ባጠጣው እኔን እንትን ክፉ ታስብለኛለህ አይደል? ተናገር፣ እያናገርኩ ነው። እሺ እኮ ሽንኩርት የለም ዘይት የለም። ታዲያ እኔ በምን ልስራ? እና ምን አባል ሰራ ወጣ? ገሳት በጣም በዛ። ብር የለኝም ታውቂያለሽ። ብር አልይዝም። አሁን በራብ ልትገለኝ ነው። ዝም ከፊቴ ይጥፋል። አንተ ዳዊት እየጠራሁ ከአንድና ላትመልስ ና አንተ እያናገርኩህ አንዴ ነው። ና ቁጭ በል። እዚህ ጋር ቁጭ በል። ዘኪትን አውልቀው። ለምን? ይበርዳል እኮ በጣም ነው የሚበርደው። አውልቀው። ብርድ በዚህ ሙቀት ምን ያደርግልሃል? ብርድ ብሎኛል። ብርድ ብሎኛል። ለምንድን ነው ልብስ የማወልቀው? ማለት እሺ ሰርተን ማልቀ ኧረ እማዬ ነገር እንዴ እኔ እናት አይደለሁም። ስለ ወንድ ልጅ አውልቀው ይሻላል። እያናገርኩ ነው። ቀና በል። ይሻላል ወይ አንተ? ቀና በል። ታያታለህ። አንተ አውልቅ። እንዴ ኧረ በማዬ ሞት እንደው በእናትህ አውልቅ። በጠባሽ ውጡት ይሻላል። ከሌላ ሰው ጋር አልገ ማታውቀው የምትመስለው እግዚአብሔር ያረዳል። ሱሪ ምን ያደርጋል? እኔ ሱሪ አላውልቅም። ምንድን ነው የምትፈልገው? ተነሳ። አትሄድም።
እኔ በቃኝ ሰለቸኝ እንዴ ሁሌ እንዴ በቃኝ እንዴ በጣም በቃኝ ያልክ አሁን ራስ ያሳፈርከኝ ነው አትማጪ ነይ ወዴት እየሄድሽ ነው? ምን እያደረግሽው ነበር? አጥፍቶ ነው። ምንድን ነው ያጠፋው? ልበስ መቼም ንገሪኝ። ምን እያደረግሽው ነበር እኮ ነው። ምን አገባ? እንዴት ነው የማያገባኝ? እያየሁሽ ነበር እኮ ሰምኛለሽ። ልበስ ናቲ ቁጭ በል ነይ ና ቁጭ በል ችግር የለውም። ምን እያደረግሽው ነበር ነው? አንተ ማነህ? ይኸውልሽ ሰምኛለሽ። ሰው ገብተህ ዝልል ብለህ እንደዚህ የምትናገር ማነህ አንተ? አርፈሽ ቁጭ በይና ከአንቺ ጋር እናወራለን። ሰምኛለሽ። እያንዳንዷን አሁን ስታደርጊ የነበረውን እያየሁሽ ነበር። በምን ምን አገባሽ? ና ቁጭ በል በቤቴ መተህ እንደዚህ ማለት ነው። ምንም አታደርግም። ና ወደዚህ ተጠጋ፣ ችግር የለም ተጠጋ። አይደለም ምን እያደረግሽው ነበር እኮ ነው። መልሽልኝ። አንቺን እኮ ነው እያናገርኩሽ ነው አይደለ? ቶሎ መልሽልኝ። ምን አይመለከትም። ማነህ? የለት ሂጂ ነው። አርፈሽ ቁጭ አያገባህም። እንደማያገባኝ ነው እንደማያገባኝ ያሳይሻለሁ። ቁጭ በይ እኮ ነው የምልሽ ሴትየው። አልቀመጥም። ስለዚህ የሌላ ህግ ሰው ሰጠረው ውጣልኝ። እሱ ጥሩ አስታ ጥሪልኝ። ውጣ። አይ ጥሪልኝ። ውጣ። አልወጣም። ትጠሪያለሽ። ከዛ የምትጠሪው ሰው መጥቶ ሲያስወጣኝ አይሻልም? መልሽልኝ። አንተ ማነህ? ይኸውልሽ መልሽልኝ። ምን እያደረግሽው ነበር? አንተ ምን እያደረግሽ? ለምን የምትነኪው? አጥፍቶ ነው። ምንድን ነው ያጠፋው? ናዚ ጉጅ ና ምንም አታረግም። ማን ነገር ሲያረጋግኝ? ምን መልሽልኝ። ሴትዮ ጀመረ አይመለከትህም። በቤተሰብ ማን ምን አገባህ አንተ? ማነህ? ምን ሆነሽ? ዘለሰው ምን ነህ? ታናሽ ወንድሜ ነው። ምን አድርገህ ነው? ንገረኝ። ምን አድርገህ? እንዳትነኪው ትሰምኛለሽ? እንዳትነኪው። አርፈሽ ቁጭ በይ። አጋጭሻለሁ እዚህ። ንገረኝ። ምን አድርገህ እና መውጣት መብት አይደል እንዴ? ምን አገባሽ አንቺ? የትልቅ ልጅ አይደለ እንዴ? እና ከቤት መውጣት ማንን ነው የሚያስገርፈው? እንጂ ማን ስለሆንሽ ነው? ለምንድን ልብሱ ነው የሰሉት? አይመለከትም። ስለማይመለከት ነገር አታውራ። ሲጀመራውን በጸባይ ላናግርሽ እየሞከርኩ ነው። ሌላ ነገር ውስጥ መግባት አልፈልግም ከአንቺ ጋር። ሰምኛለሽ? ማን ነው ታውቀዋለህ? ነው ወይስ ከኋላ እንዲከተል ያደረከው ሰው ነው? እንዲከተለው የሚያስደርግ ስራ ነው የምታደርጊ ማለት ነው? መልሽልኝ። እንደዛ ነው የምታደርጊ? ምንም አላደረኩም። ሱሪውን ለምንድን ነው ያልከው? ሱሪውን አውልቀህ ተቆል አግኝተህ አውልቅ እያልሽው ነበር አይደል? እንደዛ እያለች ነበር። ለምንድን ነው የምታስወልቀው? ለመግረፍ ብቻ? ምን ነው ሰልችቶኛል ሲለኝ ነበር። ይኸውልሽ በስርዓት ትናገሪያለሽ ወይስ አትናገሪም? ጠራለሁ ያልሽውን ሰው ትጠሪያለሽ ወይስ አትጠሪም? አለበለዚያ ደግሞ እያንዳንዱ ጉድሽን ያሳይሻል። የምን ጉድ እኮ ስትሰሪ ምን ስታደርጊ እንደነበረ እኔ ያሳይሻል። ምንም ሳደርግ አላየኝም። የፈለከውን ሰው መጥራት ትችላለህ። አይ ምጠራውማ ብለሽ የነበረው አንቺ ነሽ። ጥሪ እኮ ጠራለሁ። እኔ ልደውልልሽ ወይስ አንቺ ትደውያለሽ? ንገሪኝ። እኔ እደውላለሁ እኮ ደውይ። ግን የምትጠሪው ሰው ጉድሽን ለማየት የተዘጋጀ መሆን አለበት። እያንዳንዷ ነገርሽን በራስሽ ቤትሽ ውስጥ በተቀመጠ ካሜራ እያየሁልሽ ነው። ወዴት ልትሄጂ ነው? ሲጀመር አንተ እኔ ካሜራ አስቀምጠህ የምታናግረኝ ማነህ? እኮ አርፈሽ ቁጭ በይና ማንነቴን ገና ከካሜራ በኋላ አሳይሻለሁ። እሺ ሰማሽ? እንዳትጠቂ። ምን አይነቷ ናት? ካሜራ ምን ልትሆኚ ነው? አርፈሽ ምን ልትሆን ነው?
ካሜራን አጥፋልኝ። አይጠፋም። ካሜራን አጥፋ። አይጠፋም እኮ ነው የምልሽ። ለምንድን ነው የማይጠፋው? ስራሽን ገና አንተ አጥፋ። ዞር በይ። አጥፋ ካሜራ። ቁጭ በይ። ስርዓት ያዥ። ነገርኩሽ። አርፈሽ ተቀመጪ። ደግሞ ደህና ስራ እንደሰራ ሰው ካሜራ አጥፋ ምናምን አይተኛም። ሰው አይተኛም። ይሄን ቅሌትሽን ገና ለህዝብ ነው ማሳየው። እሺ ይሄ እያንዳንዷ ስታረጊ የነበረው ገና ከዚህ በፊት ፍቃድ አለ። እኔን ምንም የማድረግ ፍቃድ የለህም። ኧረ እባክሽ እርግጠኛ ነሽ? አዎ እርግጠኛ። እያደረግሽ የነበረው ነገር ብቻ በቂ እኮ ነው። ምንም አላደረኩትም። ኧረ ምን ታደርገው? እሺ ፍቃድ ነው የምትፈልጊው? ምን ችግር የለውም እኮ ፍቃድ። አንተ ደግሞ ካሜራ አጥፋልኝ። ይኸውልሽ አርፈሽ ቁጭ በይ። ይኸው መርማሪ ጋዜጠኛ ባይሉ ይባላል። ምን ፈለግ አንተ ነው እንዲከተሉክ ያደረገው? ለምንድን እንዳትነኪው? ነይ ወደዚህ ቁጭ በይ። ልቀቀኝ እዛ። አንቺ ለምንድን ስርዓት ማትይዥ? ለምንድን ማትቀመጪ? ቁጭ በይ እንዴ! አርፈሽ ቁጭ በይ። አሁን በሰዓት የምፈልገውን ነገር ትነግሪኛለሽ። ምንድን ነው የምነግርህ? ምንም ነግረህ ነገር የለም። እርግጠኛ ነኝ? ማስረጃ ይዤልህ ብልክ የለ? አምጣ ማስረጃ። ከዛ ትነግሪኛለሽ። የለህም። ዝም ብለህ ነው የምታስፈራው። ያነሳሁት ካሜራ ምን አድርጌሃለሁ? እሱን አይደለም እና ይኸውልሽ እነግርሻለሁ። ወደ እሱ እኔ ጋር ነው ጉዳይሽ። ከዚህ በኋላ እሱ ምንም አታደርጊ። እሺ ካሜራውን ታጠፋለህ? አይጠፋም። ለምንድን ነው የማይጠፋው? ያለ ፍቃዴ ካሜራ ይዘህ አይደለም? አንቺ ሲጀምር የትኛው መብት ስላለሽ ነው አንቺ ማጣይ? አለኝ መብት። የትኛው? ቤቴ እኮ ነው ያለኸው። እና የሆንኩ እንደሆነስ እና ትከሺ ጠራሉ ብለሻል። ጥሪ እንደውም ስራ ታጠይልኛለሽ። ጥሪያቸው እንጠብቃቸው። ኧረ ፖሊስ ጠራለሁ ብላለች። ጥሪ። ለምንድን ነው ወንድምሽን እንደዚህ የምታደርጊው? ስላጠፋ አልኩህ እኮ። ምን አድርጎ ከቤት መውጣት እንደዚህ የሚያስደርግ ነው? ከማይሆን ጓደኞች ሱሪ ነው አልቀሽ ምን ታደርጊ ነው? አርፈሽ ቁጭ። እኔ እየመለስኩልህ እኮ ልገርፈው። በጣም እንደ የምትቀልጅ ከዚህ በላይ ቀልድ የለሽም። ለምንድን ነው አሁን ሁሉ ዝም በይ። ስም ማን ነው? ዳዊት። ምንድን ነው? ይኸውልህ ምንም የሚያስፈራ ነገር የለም። ምንም አታመጣም። ንገረኝ። ሁሉን ነገር እንድትነግረኝ እፈልጋለሁ። ተናገር። እሱን አትበይ። እሱን አትናገሪ። እኔ ነኝ እየጠየቅኩ ያለው። ሲፈልግ ቀስ ብሎ ሲፈልግ ቶሎ መመለስ ይችላል። መብቱ ነው። ንገረኝ። ምንም አትፍራ። አልወጣም። ከቤት ነው የምወጣው። አልወጣም። ውሰዳት። አልወጣም። ውጪ እኮ ይኸውልሽ፣ እኔ ወንድሜን ጥዬ የትም አልወጣም። ዴቭ ቀና በል። መጀመሪያ አትፍራኝ። ይኸውልህ ምን እየተፈጠረ እንዳለ ንገረኝ። እሺ እኔ ላግዝህ እዚህ የመጣሁት። ቀና በል። ችግር የለውም። ምን ፈልጋችሁ ነው የመጣሁት? ይኸውልህ እኔ ሰው ነው ወደዚህ ላከኝ። ስለዚህ ይኸውልህ የማውቀው ነገር አለ። እሱ ላይ ትክክለኛ ነገር ከነገርከኝ መቼም እንደዚህ አትሆንም ከዚህ በኋላ። እህትህ የምታደርገውን ሁሉ አውቃለሁ። እህቴ ስለምትወደኝ ነው። ምንም የለም። እና ስለምትወደድ እንደዚህ የምትገርፈህ? ያው ሳጠፋ ይቀጣል። ምን አድርገህ ነው ያጠፋህ? ውጪ ስለነበርኩ። እና ቆይ አንተ ትልቅ ልጅ ነህ አይደለ? እና ያው እሷም ታላቅ እህቴ ስለሆነች። እሺ ውጭ ሄደህ ምንድን ነው የምታደርገው? የምትሰራው ጥፋት አለ? አይ የለም። በቃ እና ታዲያ ከቤት ስለወጣ ብቻ እንዴት ነው? ምንም የለም። ያው ስራ ላይ ሳልሰራ ወጣ። ለዚህ ብቻ? አይ በቃ ጥፍቼ ነው እኮ ስራ ስላልሰራ። ዴቭ ወደዚህ ላከችኝ ሃይማኖት ናት። ስለአንተ ሁሉንም ነገር ነግረኛለች። ስለ እህትም ነግረኛለች። ስለዚህ ትክክለኛው ነገር ንገረኝና እኔ ላግዝ። ምንም የምትል ነገር የለም። ይኸውልህ ዴቭ እንዳትዋሸኝ። እንደዚህ ሆነ መኖር ትፈልጋለህ? አትፈልግም አይደል? መልስልኝ አይደል እኮ። እንዳትሆን ደግሞ ትክክለኛው ነገር ከነገርከኝ እኔ እንትን እልሃለሁ፣ አግዝሃለሁ። ዳዊት ለምን ነገሩን ታወሳስባለህ?
እንዲወሳሰብ ትፈልጋለህ? እህት እንድትታሰር ትፈልጋለህ? ካለ ነገረኛ እንዳትታሰር ከፈለክ ካልነገርከኝ ደግሞ እዚያ ስሬ ሁሉን ነገር አጣራለሁ። ቀና ብል መጀመሪያ አትፍረኝሽ። እንደ ወንድሜ ሁሉንም ነገር እዚህ ቤት እየተካሄደ ስላለው አንተ ላይ እያደረገች ስላለው ለምን እንደምታደርግ ምን እንደምታደርግ በቃ አንዳንዴ እሱ ምን ምንድን ነው ነገር? ችግር የለውም። እኔ እኮ ነገርኩህ፣ ላግዝ ነው። ይሄ በእኛ መሀል የሚቀር ነው። እሺ፣ ለማንም አልናገርም። እህትም እንድትታስር አትፈልግም። አስጠፋልኝ ካሜራውና እነግርሃለሁ። ይኸውልህ ካሜራው ችግር የለውም ይጠፋል፣ ግን ትነግረኛለህ? የእውነት? እውነት። እሺ፣ አንዴ ካሜራውን አጥፋለት።